السلام عليكم ورحمة الله وبركاته. السلام እንዴት ናችሁ? ሰሞኑን በአንድ ሚዲያ ላይ እስልምናን እንወክላለን ብለው ሙዚቃ በእስልምና ይፈቀዳል ይቻላል ብለው ሲናገሩ ሰማን በአንድ ቪዲዮ ላይ። ያን አስመልክቶ መልስ ለመስጠት ወደድኩኝ። ኢስላም ስለ ሙዚቃ ምን ይላል የሚለው ጭራሽ ነብዩ ሰለላሁ ዐለይሂ ወሰለም ፈቅደዋል እያለ ነው ልጁ ሲናገር የነበረው። በመጀመሪያ ሁላችንም ልንጠነቀቅ የሚገባው ነገር በአላህና በመልእክተኛው ላይ ያላሉትን ብለዋል ማለት በጣም ትልቅ ወንጀል ነው። قل إنما حرم ربي الفواحش ما ظهر منها وما بطن والإثم والبغي بغير الحق وأن تشركوا بالله ما لم ينزل به سلطانا وأن تقولوا على الله ما لا تعلم በአላህ ላይ በመልእክተኛው ላይ የማታውቁትን ነገር መናገር ይሄ ከታላላቅ ወንጀሎች የሚመደብ ነው። الله سبحانه وتعالى بسورة النحل ولا تقولوا لما تصف ألسنتكم الكذب هذا حلال وهذا حرام لتفتروا على الله الكذب إن الذين يفترون على الله الكذب لا يفلحون إلى لما تقولت النجار هي حلال هي حرام هي حلال لو بلاشوا بالله لا كتفتن داس كتفوا هي مكتف بالله لا ينام ولكتني ولا مكتف بحسوم من نزي سوتش عيدنو نسعي وتمبر ስለዚህ አላህ ልንፈራ ይገባል። ስለ አላህና ስለ መልእክተኛው ስንናገር ይሄን ፈቅደዋል አልፈቀዱም ስንል ከማስረጃ አንፃር ሊሆን ይገባል። ካላወቃችሁ ጠይቁ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል አላህ። የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነ አልከዚበ ዐለየ ለይሰ ከከዚብ ዐላ ገይሪህ ፈመን ከዘበ ዐለየ ሙተዐሚደን ፈልየተበወዕ መቅዐደሁ ሚነ ናር አሉ። በእኔ ላይ መዋሸት በሌላ ሰው ላይ እንደመዋሸት ቀላል ነገር አይደለም ብሏል። በእኔ ላይ ያው ከሆን ብሎ የዋሸ ሰው ከወዲሁ የጀሃነም እሳት መቀመጫውን ያዘጋጃት ብሏል። በጀሃነም ነው የምትሄደው። ስለዚህ ጥንቃቄ እናድርግ። በተለይ እንዲህ ለሰው ለሚሰራጭ የሆነ ትምህርት ላይ እውቀት በሌለ ነገር ላይ አንናገር። ወጣችኋል ይሄ አሁን ስለ ሙዚቃ ኢስላም ምን ብሏል? ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ወይ? ሐራም ነው ብለው ተናግረዋል ወይ ወደሚለው እንምጣ። አዎ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሙዚቃ ሐራም ነው ብለዋል። ቡኻሪ ላይ በተዘገበ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ። ለየኩነነ ሚን ኡመቲ አቅዋሙን የስተሒሉን ያዕኒ አን የሒሉነ ማ ሐረመሁ አላሁ ሱብሓነሁ ወተዓላ አላህ እርም ያደረገውን ነገር ሐላል ነው ይፈቀዳል ብለው የሚነሱ ሰዎች አሉ ከትውልዶቼ ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ከነዚያ መካከል አንደኛው ሙዚቃንና የሙዚቃ መሳሪያን ገለጹ። እነዚህን አላህ እርም አድርጓቸው ሳለ ሐላል ነው ብለው የሚነሱ ሰዎች ይመጣሉ አሉ። ልክ የዛሬዎቹ እነዚህ ሰዎች ማለት ነው። በዚህ ሐዲስ ላይ የነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይነት ማረጋገጥ እንችላለን። አንድ ነብይ ከነብይነቱ ማረጋገጫ ምንድነው? ትንቢትን ይናገራል፣ ያ ትንቢት ይፈጸማል በተናገረው መሰረት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከትውልዶቼ ያሉ አይ ሚን ኡመቲ الإجابة الذين استجابوا لنداء النبي عليه الصلاة والسلام والإسلام ከትውልዶቼ ከእኔ ኡመቶች ሙስሊም ነን ብለው ሙዚቃን አላህ ሐራም አድርጎት ሳለ ሐላል ነው ብለው የሚነሱ ሰዎች ወደፊት ይመጣሉ ብለው ተናግረው ነበር። እና ይህ አንደኛው የነብይነታቸው ማረጋገጫ ነው። እንዳሉት ተከሰተ። ሌላው ሐራም እንደሆነ ቃል በቃል በዚህ ሐዲስ ላይ ተናግረዋል። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ስለ ሙዚቃ ተናግረዋል። ሰየኩኑ ፊ ኡመቲ ኸስፉን ወቀዝፉን ወመስኹን فسأل رجل من أصحاب النبي صلى الله عليه وسلم فقال متى ذلك يا رسول الله؟ قال إذا ظهرت القينان والمعازف وشربت الخمور. نبياتنا صلى الله عليه وسلم من قالوا ولفت بأمة الشلاء خسف قذفنا مسخ يكست على الله. خسف مالت سنتت مالت ነው ልክ ቃሩን እንደሰመጠ ልክ እንዲሁ ደግሞ ቀፍ ልክ የሉት ህዝቦች በድንጋይ እንደተደበደቡ ታሪኩን ታውቃላችሁ። መስኽ ልክ እንዲሁ ካሉበት ከሰውነት ማንነታቸው ወደ ሌላ ፍጥረት መቀየር ልክ ወደ አሳማና ወደ ዝንጀሮ እንደተቀየሩት ታሪካቸውን ታውቃላችሁ። ይህ መቼ ነው የሚሆነው አንተ የአላህ መልእክተኛ ብለው ጠየቋቸው። ከዚያ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ዘፋኞች በገሃድ በወጡ ጊዜ ብለው ተናገሩ። የሙዚቃን መሳሪያ በገሃድ ባወጡ ጊዜ ሰዎች ብለው ተናገሩ። ልክ እንደ አስካሪ መጠጦች በተጠጡ ጊዜ አሉ። ስለዚህ የዘፋኞች መውጣት የሙዚቃ መሳሪያዎች በገሃድ መውጣት ሙስሊም ነን ብለው ከነዚህ አካሎች መከሰታቸው አንዱ የትንሳኤ ቀን ምልክት ነው፣ የቂያማ ምልክት ነው። እንዲህ አይነት ሰዎች እንደሚነሱ ይህ ነገር
የተወገዘና የተከለከለ መሆኑ ከነቢያችን ሰለላሁ ዐለይሂ ወሰለም ዘንድ ከዚህ ከሐዲስ መረዳት እንችላለን። ይህ ከነቢያችን ሰለላሁ ዐለይሂ ወሰለም ሐዲሶች ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ከልክሏል። ሱራ ሉቅማን ላይ ስለ ሙዚቃ ተናግሯል። የቁል አላህ ሱብሓነሁ ወተዓላ ወሚነ ናሲ መን የሽተሪ ለህወል ሐዲስ ሊዩዲለ ዐን ሰቢሊላሂ ቢገይሪ ዒልሚን ወየተኺዘሃ ሁዝዋ ኡላኢከ ለሁም ዐዛቡን ሙሂን ይላል። ከሰዎችም አለ አጥማሚ የሆነ ከንቱና ዛዛታ የሆነ ንግግር የሚገዛ ብሎ ተናገረ። ገብቷቸዋል። ሰዎችን ከአላህ መንገድ ሊያስት ከአላህ መንገድ ሊያጠፍ ከንቱ የሆነ ዛዛታን ንግግር የሚገዛ ሰው አለ ብሎ ተናገረ። ለእነዚህም አድካሚ የሆነ ቅጣት አላቸው የትንሣኤ ቀን እያለ ተናገረ። እዚህ ቦታ ላይ የሰሓቦች ተርጓሚ ምንድን ነው ብለን ስናይ ጊዜ አብዱላህ ብን አባስ ታላቁ ሰሓባ፣ አብዱላህ ብን መስዑድ፣ ጃብር ብን አብድላህ እነዚህ ሶስቱና ሌሎችም ሰሓቦች ምን አሉ? እየማል አብዱላህ ብን መስዑድ ወላሂ እዚህ ቦታ ላይ አጥማሚ ንግግር ከንቱ ንግግር የተባለው ኢነሁል ጊና ኢነሁል ጊና ኢነሁል ጊና ለሶስት ጊዜ እርሱ ሙዚቃ ነው ሙዚቃ ነው ሙዚቃ ነው እያለ እየማለ ተናግሯል። ቦታቸዋል። አብዱላህ ብን መስዑድ ሌላ ቦታ ላይ ምን ይላል? ኢነል አጋኒ ዩንቢቱ አኒፋቅ ፊል ቀልብ፣ ሙዚቃ በልብ ላይ ንፍቅናን ያበቅላል እያለ ይናገራል። ያወግዙ ነበር፣ ይከለክሉ ነበር። ሰሓቦች በግልጽ ተናግረዋል። አብዱላህ ብን ዓባስ ተጠየቀ። ጃአ ረጁሉን ኢላ አብዱላህ ብን ዓባስ ረዲየላሁ ዐንሁ ወቃል የብነ ዓባስ ዐንዲ ሱአል። አንድ ሰው ወደ እብነ ዓባስ ጋር መጣና ጥያቄ ጠየቀ። እኔ ጥያቄ አለኝ አለ። ማ ተቁሉ ፊል ጊና፣ ስለ ሙዚቃ ምን ትላለህ እብነ ዓባስ ብሎ ጠየቀው ሰሓባውን። ምን ብሎ መለሰለት? አሕላሉን አም ሐራም፣ ሐላል ነው ወይስ ሐራም ነው ብሎ ጠየቀ። ከዚያ አብዱላህ ብን ዓባስ ጥያቄውን በጥያቄ መለሰለት። ምን አለው? ኢዘ እጅተመዐ አልሐቁ ወልባጢል የውመ አልቂያመቲ ፈአይነ ሰየኩን አልጊና። ሐሰትና እውነት የትንሣኤ ቀን በሚሰበሰቡ ጊዜ ሙዚቃ ከየትኛው የሚሆን ይመስላል? ከሐሰት ጎን ወይንስ ከእውነት ጎን የሚሆን ይመስላል? እንግዲህ ከሶላት ከሐጅ ከጾም ጋር አይሰበሰብም ሙዚቃ መቼ። አይ ከባጢል ጋር ነው ከሐሰት ጋር ነው እንጂ ብሎ ተናገረ ሰውየው። አጀብተ ነፍሰከ ቢነፍሲከ አለው። ራስህን በራስህ መልሰሃል ጥያቄህን ሂድ አለው። ስለዚህ ሐራም እንደሆነ ቃል በቃል ይናገሩ ነበር ሰሃቦች። ነብዩ ሰለላሁ ዐለይሂ ወሰለም ሐራም እንደሆነ ተናግረዋል። ያው የቁርአን ማስረጃ፣ የሰሃቦች ማስረጃ፣ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ማስረጃ ነው። ልክ እንዲሁ የዑለሞች ኢትፋቅ፣ የአንድ ሰው የሁለት ሰው ሐሳብ እንዳይመስላቸው ይሄ ኢጅማዕ የጸደቀበት ጉዳይ ነው። ኢማሙ ጠበሪ ረሂመሁላህ ተዓላ ኢጅማዕ ዘግበዋል በዚህ ጉዳይ ላይ ተታቻው። ኢብኑ ሐጀር ሌሎችም ይሄንን አልኢማም ኢብኑ አልቀይም ረሂመሁላህ ተዓላ እነዚህ ሁሉ ዘግበዋል። ስለዚህ ሐራም ነው ሙዚቃ፣ ተጠንቀቁ፣ አትሸውዱ እያላቸው የምትሰብኩ ሰዎች እናንተ የትንሣኤ ቀን ምልክቶች ናቸው። እናንተ በቃ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት ሰዎች ይከሰታሉ ተጠንቀቁ ብሎ ተናግረው ነበር። አሁን ተጠንቀቁ እነዚህን ሰዎች። እናንተ እስላምን አትወክሉ፣ አላህ ልትፈሩ ይገባል። በዲን ላይ የማታውቁትን አትናገሩ፣ ሰውን አታስቱ፣ አታጥሙ። ስለ ዲናችሁ ተማሩ ከመናገራችሁ በፊት። العلم قبل القول والعمل፣ ከስራና ከንግግር በፊት እውቀት ይቀድማል። ወጣቻው። ስለዚህ ይሄ ነው እንዲህ አይነት ሰዎችን ትልቅ ሚዲያ ላይ እያመጣችሁ የምታቀርቡ ሰዎች ትልቅ ስህተት እየሰራችሁ ነው። አላህ ልትፈሩ ይገባል፣ ልትቆጠቡ ይገባል። ማንን ማቅረብ እንዳለባችሁ ትጠየቁበታላችሁ፣ ኃላፊነቱን ትወስዳላችሁ። السلام عليكم ورحمة الله وبركاته.